ሰላም ለማህበረ ቤተ እስራኤል ሸባት ሻሎም ያለንበት ፓራሻት ይትሮ ይባላል እና ከኦሪት ዘጸአት ምዕራፍ 18 ቁጥር 1 እንደዚህ ይላል። ባይሽማ ይትሮ ኮሄን ሚዲያን ይላል። ምንድነው ይትሮ የሚዲያን ካህን ሰማ ይላል። ይሄ ሰማ ማለቱ ምንድነው ብለው ከዚህ ጥያቄ ጠይቃሉ ሊቃውንቶች። ምንድነው የሰማው? ይትሮ የሰማው እግዚአብሔር አምላክ ያደረገው ሁላ ተአምር ይሄን በሰማ ጊዜ ወደ እግዚአብሔር ወደ አምላክ መንገድ ወደ እስራኤል ሕዝብ አብሮ ተጨመረ ይላሉ። ከዚህ ጥያቄው ይትሮ ብቻ አይደለም የሰማ ዓለም ሁላ ሰምቷል። ይሄን እንደምናውቀው ከኢያሱ ወልደ ነዌ እንደተጻፈው ኪናፍላይ ማትኸም አለኑ ለኺናሞጉ ኮል ዮሽቤ አረጽ ሚፕነኸም ምንድነው ፍራታችሁ ከኛ ላይ ወደቀ፣ በእናንተ የተነሳ አገር ሁላ ዓለም ሁላ ተንቀጠቀጠ ትላለች ራኻብ። ኪሻማኑ የታሸሮ ቪሻሸም እትሜ ያምሱፍ የሁላ ያደነገጠን የፈራን ለምንድነው እግዚአብሔር አምላክ ባህር ኤርትራን ስላደረቀውና በዛ ስላለፋችሁ ነው። እና እንደዚህ ከሆነ ለምን እነዚህ ሁላ የሰሙት ዓለም ሁላ ይሄን ሰምቶ ነበር? እንዴት አድርጎ ባህር ኤርትራ እንደተከፈለ እንዳለ ለምን ዓለም ሁላ አልገባውም? ለምን ይትሮ ብቻ ይሄን ነገር ገባው? ከዚህም እንደሚለው ይትሮ የሚዲያን ካህን ይላል። የሚዲያን ካህን ማለት ምንድነው? ዋና የሌላ መልኮት የሚያመልክ የነሱ ካህን ነው የነበረው። ይሄን እንግዲህ ወደ እግዚአብሔር ወደ አምላክ መንገድ ተጨመረ። ለምን ትልቅ ካህን ነው የነሱ ካህን ነው የነበረ ብሎ ይሄን የጠቀሰው ለምንድነው? ከዚህ ነው ሚስጥሩ ማለት ምንድነው? ይትሮ ሁሉ ጊዜም ሌላ መልኮትም ሲያመልክም ሲልም የእውነትን መንገድ ሲፈልግ ነበር። ይሄ ነው ይሄ አይደለም እያለ ሁሉ ጊዜ ሲመራመር ነበር። ስለዚህ ብዙውን አምልኮቶች የነበሩትን ያንን እያመነ ይሄ አይደለም እያለ ይሄን ሲያምታታ ነበር። እንደምናውቀው ልጆቹም በዛውን ሰዓት ወደ ውሃ ሊቀዱ በሄዱ ጊዜ ሴቶች ልጆቹ ሙሴን አገኙት። ግን እዛም በፊት ግን የነበሩት እዛ ተሰብስበው አሁንስ እንደው ለምረኛዎች እነሱን አባረሯቸው። እንዴት ያባሯቸዋል? አባታቸው ትልቅ ካህን ከሆነ ለምን ያባሯቸዋል? ያባረሯቸው ለምንድነው? ይሄ አምልኮት ለኔ አይደለም የእውነት አምልኮት አይደለም ብለው ስለለቀቀ የነሱን እምነት ስለለቀቀ በዛ የተነሳ ነው እንደዚህ አደርገው ልጆቹ ሁላ ሲያሰቃዩቸው የነበሩ። ይሄ የሚያሳየው ምንድነው? ይትሮ ሁሉ ጊዜ እውነትን ሲፈልግ ነበር። አንድ ሰው እውነትን ከፈለገ የአምላክን መንገድ ምንድነው ዋናው ይሄን ዓለም ሁላ የሚያንቀሳቅሰው ማን ነው ይሄን ዓለም የፈጠረው እያለ ሲጠይቅ ሲል ለዚህ መልስ ያገኛል። ይሄን ይሰማዋል። ስለዚህ ይትሮ ብቻ ነው ሲፈልግ የነበር። ሌላ ሁላ አሕዛብ ሁላ የነበረው ያንዳንዱ ባለበት ተቀምጦ ስለነበረ ያንንም ትልቅ ታምር እንደሆነ ያንን ሰምተው ያንን እንደምንም አላዩትም አላሉትም። ግን ይትሮ ይሄን እንደ ትልቅ ነገር እንደሆነ ሁሉ ጊዜ ስለሚፈልግ ስለነበረ አሁን የምፈልገውን ነገር አገኘሁት ብሎ በዛን ሰዓት በጣም ደስ አለውና ወደ እስራኤል አሁንስ እንደሆነ ቀረበ ይላሉ። እና ብዙውን ጊዜ እግዚአብሔር አምላካችን እኛን የኛን ህብረተሰብ እኛን እግዚአብሔር አምላክ ከምድረ ግብጽ እንደወጡት እንደዛ ብለን ነው የወጣነን። ከኢትዮጵያ ሀገር መውጣት ማለት ቀላል ነገር አይደለም። እዛ ጨለማ እያንዳንዳችን ኑሮአችን የነበረው ቀላል ኑሮ አልነበረም። አሁንስ እንደሆነ ያው ሁላችን እናውቃለን። ቅማል፣ ቱሃን፣ ቁንጫ ከዛ ሁላ እግዚአብሔር አምላክ ልብስ አንዲት ልብስ የነበረች ዛሬ እያንዳንዱ አሮኑን ሲከፍት ስንት ልብስ አለው። ስንት ነገሮች እግዚአብሔር አምላክ ከዚች ሀገር ማርና ወተት ከምታፈሰው ስንት ነገሮች ታምር እያየን ነው ያለን። ሽንት ቤት እዛ ነበረ ከቤታችን ውስጥ ውሃ ገና ስትከፍተው
ሸከክ ብሎ ከቤትህ እንደ ልብህ የፈለከው ሁላ ነገር አለና ያነሰነ ነገር የለም። አለ ጫማ አልባስ ስንሄድ የነበር ነው። እግዚአብሔር አምላክ ከዛ ሁላ አውጥቶ ከፍ አድርጎ ከዚች ሀገር ይሄን ሁላ እግዚአብሔር አምላክ አሳይቶናል። ይሄን ሁላ የምናየውን እናስተውላለን አናስተውልም፣ እንሰማለን አንሰማም። አንዳንድ ጊዜ ሰው በዚህ ሰምቶ በዛ ያወጣዋል። አንዳንዱ ግን ከልቡም ያገባዋል። እና በእውነት እግዚአብሔር አምላካችን እኛንም ትልቅ ታምር አድርጎ ከምድረ ግብፅ እንደወጡት ያንን ሁላ ታምር ላደረገልንን በዓይናችን ላየነው እግዚአብሔርን አምላክን እንዴት አድርገን ነው የምናመሰግነው? ያን ትንሽ እንድንረዳው አቶ አያሌው ፒንካስ የሚባል ትልቅ ሰውዬ ነበር፣ ነፍሱን ይማረው። እና ምን ይሆናል አንድ ጊዜ ሶሲያሊት መጥታ አቶ አያሌው ፒንካስ አለችው፣ አቤት እድሜህ ስንት ነው ብላ ጠየቀችው። የኔ እድሜማ ንገራት ባስተርጓሚ ነው 3 ዓመቴ ነው። በእንሻለው ሻላት ያናስተርጓሚ ካታጋዶን እንዴት ትልቅ ነህ አንተ በንሽቢም ትልቅ ነህ 7 ዓመት ትሆናለህ እንደ 3 ዓመቴ ነው ትላለህ። ይሄን አቶ አያሌው ፒንካስ በሰማ ጊዜ ዳስተርጓሚው ደና ጋስተርጉምልኝ አለው። የኢትዮጵያው ኑሮ ያንን ሰርጂው ያንን ኑሮ አይባልም። ያንን የክሰል ኑሮ የችግር ጊዜ የጨለማ ጊዜ ነው። ያንን እንደ ኑሮ አልቆጥረው። ከዚች ሀገር ገባው ግን 3 ዓመት ይሆናል እና 3 ዓመት ነው ያለው። ይሄው ዳ ትልቅ ትምህርት ነው። እዚች ሀገር እግዚአብሔር አምላክ በእውነት ገነቱ ሁሉንም እግዚአብሔር አምላክ ሰጥቶናል። ግን ይሄን ሁላ አይተን ይሄን ሁላ ሰምተን ከልባችን ማግባት አለብን። ዛሬ እንደምታዩት ሁላችንም ብንሆን እግዚአብሔርን አምላክ ረስተነዋል። ይሄ ሁላ ከምንድነው? ከጥጋብ የተነሳ ነው። እግዚአብሔር አምላክ ካልሰራችሁት ቤት ትገባላችሁ፣ ካልተከላችሁት ወይን ትጠጣላችሁ። በዛን ጊዜ ግን ልባችሁ ከፍ ይላል። እኔ ነኝ ሁላ ነገር ያደረኩት፣ እኔ አቶ ገሌ እንደዚህ የነበርኩ፣ ይሄን ስንት አህያ የነበረ ስንት በሬዎች ምንም ያልነበረው ኢትዮጵያ ትልቅ ነበርኩ እያለ እያንዳንዱ ይተርካል ይላል። ከዚች ሀገር የሚበልጥ የለም። ማርና ወተት ከምታፈስበት ትላልቅ ታምሮች እግዚአብሔር አምላክ አድርጎ ከዚች ሀገር አገብቶናል። ግን ይሄን ሁላ በምናይና በምንሰማ ጊዜ ያን ከልባችን ሁሉ ጊዜ ማሰብ አለብን። ለአምላካችን ወረታው ምንድነው? እንደዚህ ላደረገልን ለእግዚአብሔር ለአምላካችን ለሊትና ቀን እሱ ሁሉ ጊዜ ማመስገን አለብን። ተመስገን ብለን ላደረገልን ለሰጠልን ግን ከጥጋብ የተነሳ ግን አሁን በአሁኑ ጊዜ እየተረሳ ነው። እና ዓለም ሁላም ይሄን ሁላ ሰምቶ ነበር። ይሄን እያየ ይሄን እየሰማ ግን ያው እንደነበረው እዛው ተቀመጣል። እኛ ደግሞ እንደዚህ ብለን ብንኖር ይሄን ሁላ ያየንን ይሄን ሁላ የሰማንን እነዚህ ሁላ ታሪኮች የምናውቅ ሰዎች አምላክን ብንክደው ይሄ ለኛ ጥሩ አይደለም ማለት ነው። እና ይትሮ ይሄን ገና በሰማ ጊዜ እሱም ራሱን ባይም አምላክ እንዴት ያለ ትልቅ ታምር አደረገ። ምን ይላል? በከወሪቱ ትንሽ ቀጠል ብሎ ኪባዳ ባራሽ ዛዱ አለኸም እነሱ ባሰቡት እናንተን ወንድ ልጅ የተወለደን ሁላ ከባህር ጣሉት ብለው በወሰኑት ራሳቸው አሁን ሰጠሙ በባህር ኤርትራ። አምላክ አሰጠማቸው። እነሱ ባሰቡት ራሳቸው በቋፈሩት ጉድጓድ እነሱ ራሱ ወደቁ። ይሄን ሁላ ባየ ጊዜ ከእናንተ አምላክ ሌላ የለም። ኪጋዶል አይሎኪም ሚኮል አይሎኪም ለምንድነው? ኪባዳባራ ሸዛዱ እነሱ በተነኮሉት ባሰቡት ራሳቸው ከዛ ገቡ። ወንዶችን ብቻ ስላሉ የሰጠሙ ወንዶች ብቻ ናቸው። እንዳደረጓት እግዚአብሔር አምላክ መለሰላቸው። ይሄን ምንድነው? የአምላክን መንገድ የአምላክን ሁኔታ የአምላክን ስራ ጠለቅ ብሎ ገባው እና ብዙ ነገሮች አምላክ በየቀኑ የሚያሳየንን ብዙ ታምሮች
ለእያንዳንዳችን እግዚአብሔር አምላክ ይገልጽልናል። ያንን ሁላ ያያየነን ግን ትንሾችን ነን ህልባችን ምናገባቸው። ምን ይላሉ? አንድ ትልቅ ሊቃውንት ረቢ አቂባ የሚባል ነበር። እሱ በ40 ዓመቱ ብቻ ላምረኛ ነው ነበር። በ40 ዓመቱ ወደ እግዚአብሔር ወደ አምላክ መንገድ ተመለሰ ይላሉ። ይሄን በምሽቱ የተነሳ ነው። ምሽቱ ራሔል የምትባል ነበረች። ስታየው ይሄን ላምረኛ እንዲያው ስነ ስርዓቱ ሁላ ጸባዩ ሁላ በጣም ያማረ ነው። ምን አለች በልቧ? ይሄ ሰውዬ ኦሪት ቢማር ሊቃውንት ይሆናል ብላ ጠለቅ ብላ ስለምታይ ምን አለችው? ስም አለችው፣ አንተ ላምረኛ ነህ፣ አባቴ ላምረኛ ነህ። አባቴ ትልቅ ሀብታም ነው። ኦሪትን እማራለሁ ካልከኝ ካንተ ጋር ነው ምዳር። አላመነም በመጀመሪያ ግን ኋላ ማለች ምን ማለለችለት እና እዛ በኋላ ይሄ ሰውዬ ኦሪትን ሊማር ሄደ። ከዛም በፊት ግን የሆነ ታምራየ ያየው ምንድነው? በመጀመሪያ እንዴት በ40 ዓመቴ እጃውን መጽሐፍ ከፍቼ አለፍ ቤት ቆጥሬ እንዴት አደርጌ ነው የምዘልቀው ብሎ ከልቡ ትንሽ የሆነ ሀሳብ ገባበት። አሁን ሲሄድ በመንገድ ምን ያያል? ውሃ የሚፈስ ጠብ 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 እያለ ድንጋዩ ጉድጓድ ሆኗል፣ ጎድጓዳ ሆኗል። አሁን ያሉትን እዛ ላምረኛዎችን ይሄን ጎድጓዳ ያደረገው ድንጋዩ እንደዚህ አድርጎ የበጣው ማን ነው ብሎ ጠየቀ። ምን አሉት? አባሊም ሸኻኩማይ ውሃው በየቀኑ ጠብ 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 ሲል 1000-2000 ዓመት ይሄ ውሃ ይሄ ድንጋዩን በሳው። ድንጋዩ እንደዚህ አድርጎ ያጎደጎደው ውሃው ነው። የዛን ጊዜ ምን ተማረ? ትምህርት ተማረ ለራሱ። ይሄ ድንጋይ ውሃው እንደዚህ አድርጎ ይሄን ከበጣው እንደዚህ አድርጎ ይሄን ከነደለው እንደዚህ አድርጎ ውሃው የኔ ልብ የስጋ ልብ አይደለም። የኔ ልብስ ኦሪት ከተማርኩ እንዴት አድርጎ ልቤን አይነድለውም በማለት ይሄን ትምህርት ተምሮ ሄዶ 24 ዓመት ተምሮ 24000 ተማሪ አመጣ። ዋና ሊቃውንት ሆነ። ይሄን ታሪክ ሁሉ አይቶት ነበር። እንዴት አድርጎ በየቀኑ ጠብ ጠብ እያደረገ ሁላችንም በመንገድ ስንሄድ አንዳንድ ድንጋዮች ስናይ ውሃ ሁሉ ጊዜ የሚንጠበጠበበት ያኔ ጎድጓዳ ይሆናል። ከዛ ትምህርት እንወስዳለን አንወስድም። እሱ ግን ጠለቅ ብሎ ሁሉም ያየውን እሱም ቢያይ አስተያየቱ ሌላ ነው የነበረው። የኛ ደግሞ አስተያየታችን ሁሉ ጊዜ እንደዚህ መሆን አለበት። ይትሮም አስተያየቱ እንደዚህ ነው የነበረው። ዓለም ሁላም እንዴት አድርጎ እግዚአብሔር አምላክ ይህን ታሪክ በዓለም ሁላ ቢስፋፋ የዓለም ሁላ ታሪክ ነው ብሎ ቢደነቅ ቢል ከዛ በኋላ ከነበሩበት ስራቸው ተዘፍቀው ቀሩ። ይትሮ ግን ይሄን ባየ ይሄን በሰማ ጊዜ ይሄን ነገር ከልቡ ወሰደ። እንደ ረቢ አቂባ ይሄን ድንጋይ እንዴት አድርጎ እንደሚነደል ያንን ባየ ጊዜ ትምህርት ወሰደ። አዋቂ የሚባል በሚያስተውል ከእያንዳንዱ የሚማር የሚል ነው። እኛ ደግሞ እግዚአብሔር አምላክ በየቀኑ ለሚያደርግልን ለነዚህ ሁላ ታሪኮች እግዚአብሔር አምላክ ለሚያደርግልን እግዚአብሔርን አምላክን ሁሉ ጊዜ ማመስገን አለብን። ጠለቅ ብለን ነገሩን ሁላ ማየት አለብን። እና ሁለተኛው ደግሞ እንደምናየው እግዚአብሔር አምላካችን ኦሪትን የመሰለች የእስራኤልን ሕዝብ ከ49 ቀን በኋላ በ50ኛው ቀን ከተራራ ሲና ያቁሞ እግዚአብሔር አምላክ ቃል ኪዳን ከእስራኤል ጋር አባታችን ሙሴ ሕዝቡን ሰብስበው እኔም በዳመና እመጣለሁ በአቡሩ ሽማን በዳብሪ ማህ የምንድነው? ሕዝቡ ካንተ ጋር ስነጋገር እንዲሰማ ለጋምባክ ያሚኑ ለዓለም ባንተም ለዘላለም እውነት ነብይ እንደሆንክ
ይሄን ለህዝቡ ሁላ ይሄን አሳያለሁ ብሎ እግዚአብሔር አምላክ ትልቅ የሆነ ታሪክ ያልታየ ያልተሰማ 600,000 ህዝብ ሴቶች ወንዶች ሲጨመሩ 2 ሚሊዮን የሚሆን ህዝብ እግዚአብሔር አምላክ ሰብስቦ ራሱ ወርዶ ከተራራ ሲናይ አባታችን ሙሴ ህዝቡን በሶስተኛው ቀን ኪባዮ ማሽሊሺ ይራያለ በሶስተኛው ቀን እግዚአብሔር አምላክ ይገለጣል። ተቀደሱ ከምሽቶቻችሁ እንዳትደርሱ ብሎ አስጠንቅቆ እግዚአብሔር አምላክ በሶስተኛው ቀን ከተራራ ሲና ላይ ወረደ። በዛን ሰዓት እስራኤል ይሄን ባዩ ጊዜ ሊቃውንቶች እንደሚሉ ደነገጡ፣ ፈሩ። ኦሪቱም እንደሚለው ነፍሳቸው ወጣ ይላል። የአምላክን ቃል በሰሙ ጊዜ ዳበራታ ኢማኑ ከኛ ጋር አንተ ተነጋገር እሱም ከሰማነው እንሞታለን ብለው ፈሩ። የመጀመሪያውን ቃላት ግን የእግዚአብሔርን የአምላክን ቃል እንዳንተ አይነት ማን አለ ብለው እግዚአብሔር አምላክ ከሌላ ሁሉ አሕዛብ ሰብስቦ አንተን ከሰማይ ቃሉን ያሰማህ ወልደ ዘበኩረ እስራኤል ወጥቁልኝ አንተ ነህ በክሬ ልጄ የመጀመሪያ ልጄ የሁላ ታሪክ ያየህ የሰማህ ብሎ እግዚአብሔር አምላክ ለዘላለም ይሄን ነገር እንድናምንበት ዛሬ የምታዩት የሌላ ሁላ የሚያምነው በአረቦችም ክርስቲያኖችም ማንም የለም ህዝቡ ሁላ 2 ሚሊዮን ተሰብስቦ እግዚአብሔር አምላክ ሲናገር በምንም ታምር በምንም ጊዜ በምንም ታሪክ የለም ከእስራኤል ህዝብ ብቻ እያንዳንዱ ይሄ እየወደኩ ለኔ ብቻ አምላክ ተናገረኝ ይሄ ከኔ ጋር ለብቻ አምላክ ተነጋገረኝ ይላል እንጂ ህዝቡ ሁላ ተሰብስቦ ቃል ኪዳን የገባላቸው ለእስራኤል ህዝብ ነው። እና እንደምናየው በዚህ ፓራሻ እግዚአብሔር አምላክ ኦሪትን ለእስራኤል በሰጣቸው ጊዜ 7ቱን ሰማያት ከፍቶ እኔ ነኝ እግዚአብሔር አምላክ ከኔ በላይ ሌላ የለም እንደምታው ብሎ እግዚአብሔር አምላክ 10ቱ ቃላትን ተባረክ እግዚአብሔር አምላክ ይሳል ወረዳ አዶና በአምደ ደመና በማእከለ እሳት ኦሪት ዘጸአት ኦሪት ባንታ 10ቱ ቃላት አመልከው ለእግዚአብሔር ፈጣሪ ገባቲቱ ወረደ ሙሴ በህዝብ ወይቤ ወነበቡ እግዚአብሔር ለሙሴ ወይቤ ወነበቡ እግዚአብሔር ለሙሴ ይሄ ሁላ ቃላት እንደዚህ ብሎ እግዚአብሔር ለሙሴ ነገረው። አነ ወጡ እግዚአብሔር እኔ ነኝ እግዚአብሔር አምላክ ዛውጻከከሙ ምን ምድረግ ከምድረ ግብጽ ያወጣኋችሁ እያለ ይሄ ሁላ ቃላት ከኔ በላይ ሌላ መልኮት እንዳታመልኩ ይሄን 10ቱን ቃላት አባቶቻችን ሊቃውንቶችም እንደሚሉ እኛም ራሳችን ነፍሳችን ይሄን ኦሪት በተሰጠ ጊዜ የእስራኤል የሚወለደው ሁላ ገና ያነ ሁላ ከዛ ከተራራ ሲናይ ቀርቦ ይሄን ነገር ሰምቷል። እንደኛ አይነት ህዝብ እንደ እስራኤል የሆነ ህዝብ ማንም ሊሰርዘው አይችልም። ለምንድነው? በ2 ሚሊዮን እያየ ነው እግዚአብሔርን አምላክን ኦሪትን የተቀበልነው። ማንም እንደኛ አይነት ህዝብ የለም። ዛሬ ፕሮቴስታንት የሁላ ሚስዮን የሚባለው ዝም ብሎ መጥቶ ሰውን ይሰብካል። ማን ነው 2 ሚሊዮን ተሰብስቦ ከተራራው ላይ ይሄን ሁላ ያየ? ኢየሱስ ነው ያሳያቸው ወይስ ሙሐመድ ነው ያሳያቸው? ከማንም የለም ከእስራኤል ብቻ ነው ያለ። ይሄ ምንድነው? ለዘላለም ማንም መጥቶ ኦሪታችን ሊሰርዘው እንዳይችል ነው እግዚአብሔር አምላክ ይሄን ያደረገው። ዛሬ ግን ይሄን ሁላ ዛሬ ያወቅነን አንዳንዶች እንታለላለን። ይሄ ነው ዋናው እምነታችን። ሌላ ሁላ ዝም ብሎ ዜሮ ነው። የኛ ህብረተሰብ ግን ማለት የእስራኤል ህዝብ እግዚአብሔር አምላክ የመሰከረለት 10ቱ ቃላት በአገራችን በኢትዮጵያ እንደምታውቁት ሁሉ ጊዜ የሚደገም ሁሉ ጊዜ የሚጠና ለምንድነው? ይሄን ነገር 10ቱ ቃላት ይሄ ነው ዋናው እምነታችን 10ቱ ቃላት ነው። ስለዚህ
የኛ ህብረተሰብ ገና ልጅ ሲወለድ መጀመሪያ ትምህርት የሚማረው ምንድነው? 10ቱ ቃላትን ነው የሚማር የሚል። ይሄ ምንድነው? ዋናው እምነታችን በእግዚአብሔር በአምላክ በ10ቱ ቃላት ነውና ልጅ ገና ሲወለድ ትንሽ እድሜው ሲደርስ በ6 ዓመቱ በ5 ዓመቱ በ7 ዓመቱ ወደ ካህኑ ሂዶ ወይም አዋቂ ከሆነ ብሩክ ይትባረክ እግዚአብሔር አምላክ እስራኤል ወረዳ አዶናይ በአምደ ደመና በማእከለ እሳት ኦሪት ዘጸአት ኦሪት ባንተ 10ቱ ቃላት እየተባለ የሁላ 10ቱ ቃላትን ያጠናል። ለምንድነው? ይሄ ነው ዋናው እምነታችን። እና ዛሬ አርቲፊሻል በሆነው በዚህ ሁላ እምነቶች በሚመጡት የሁላ ዜሮ ነው። ለምንድነው? የእስራኤል ህዝብ ነው የሁላ ታምር ያየ። እግዚአብሔር አምላክ ሰማይ 7ቱን ሰማያት ከፍቶ እኔ ነኝ እግዚአብሔር አምላክ ሌላ ከኔ የለም፣ በሌላ አምልኮት እንዳታመልኩ እናንተን መርጫለሁ፣ ከእናንተ ጋር ቃል ኪዳኔ ለዘላለም ነው። የሁላ ዛሬ የሚመጣው በጎን የሁላ ውሸት ነው። እና ህዝባችን ህብረተሰባችን ይሄን ማወቅ አለብን። ማወቅ ያለብን ምንድነው? እኛ ከዓለም ሁላ የመረጠንን አታባ ኻርታኑ ሚኮላሚ አንተ ነህ እግዚአብሔር ከአሕዛቦች ሁላ የመረጠንን። በመጀመሪያ ለአሕዛቦች ሁላ ሊቃውንቶች እንደሚሉ ኦሪትን ትፈልጋላችሁ ብሎ ጠይቋቸው ነበር። እያንዳንዱ ግን አልፈልግም አለ። ያው ኤሳው በሰይፌ ነው ምኖር፣ ሁሉ ጊዜ መግደል ነው ስራዬ። አረቦችን ደግሞ ቢጠይቅ እኛ ደግሞ ስርቆት የለመድን ነው፣ ሱባሮ አልባ ይሆንልንም፣ የእንሳን ሰርቅ እንዴት አድርገን ይሆንልናል ብለው እምቢ ያሉ። የእስራኤል ህዝብ ግን ነአሴ በኒሽማ እናደርጋለንም እንሰማለን ብለው እችን ኦሪት የተቀበልነው የኛ ህብረተሰብ ሀር ሲናይ የተባለ ለምንድነው? ሲናይ ማለት ሲንአ ነው። ምንድነው? ዓለሞች ሁላ መጥላት እኛን የጀመሩ ኦሪትን በመቀበላችን ነው። አምላክ ስለመረጠን ነው። ዛሬ እንደምታዩት ዓለም ሁላ እኛን ሊያጠፋ ነው። አንዲት ነገር ስናደርግ እስራኤል እንደዚህ ያደረጉ እስራኤልን ሁሉ ጊዜ እንደ አንድ አሁንስ እንደሆነ ወይም ኪብሳ ወይም በግ እንደሆነች አሁን ጅቦች ሁላ እሷን ሁሉ ጊዜ ለመብላት እንደሚፈልጉ እንደዛ ነው። ለምንድነው? አምላክ ስለመረጠን ነው። እና የኛን ህዝብ የሚመስል የለም። እሱ እግዚአብሔር አምላክ አሁንስ እንደሆነ በህጉ በስነ ስርዓቱ በኦሪቱ መንገድ የሚነደው ልቦና እግዚአብሔር አምላክ ይስጠነን። እግዚአብሔር አምላክ ህዝቡን ይባርክልን፣ ህዝቡን ይቀድስልን። አሎ ባይድ አምላክ ማሪ ዘንበልከ